ትግስት ነው የምባለው የሶስት ልጆች እናት ነኝ የመጀመሪያው ልጄ ነው ከኦቲዝም ጋር የሚኖረው የ16 አመት ጎረምሳ ነው ወደ ኋላ ስንመለስ የዛሬ 16 15 አመት ግድም በኦቲዝም ውስጥ እንዳለኛ ማናውቅም በጣም ጎበዝ ልጅ ነው እርግዝናዬ ማስተዳደጉም ጥሩ ስለነበር ክላለበት ብለን አላሰብንም አጫዋቶቹ ሁኔታዎቹ አንዳንድ ነገሮች ይለያያሉ ከልጅ ግን የሱ የተለየ ነገሩ ለልጅ የሚከብድ ነገር ለሱ ይቀለዋል ለልጆች ደግሞ የሚቀላቸው ነገር እሱ ይከብደዋል እነዚህ ነገሮች በጣም ግራ ያጋቡን ስለነበር በሰዓቱ ያው ባለሙያዎች ጋር ሄደን ነበር ምንድነው ለምን የተለየ ሆነ ለምን አያወራም ግን በሰዓቱ ቶሎ ምላሽ አላገኘንም ምንም አይነት ነገር ክል ስለማናይ ምንም ነገር የለም ነበር ምንባለው መጨረሻ ወደ 3 አመት ሊሞላው አካባቢ አንድ ኒውሮሎጂስት ጋር ሄደን ስፔክትረም ውስጥ እንዳለ ተነገረን ግን ከባድ ጊዜ ለምን ብዙ ለውጥ እንደማያመጡ ብዙ መማር እንደማይችሉ ነው የተነገረንም ባለቤቴም ያው በጣም ተስፋ የሚያስቆርጥ ሰዓት ነበር እሱ ሰዓት ወደ ታይላንድ ወደ ባንኮክ ነበር ሄድነው በደንብ እርግጥ የሚነግረን ሰው ስለፈለግን እንግዲህ እነሱን ስንጠይቅ በቃ ወይም ስልጠና ከኛ ጋር ወሰዱ እየወሰዳችሁ እየመጣችሁ ኢትዮጵያ አፕላይ ያደረጋችሁ ለውጡን ስቲዩት አይነት ነገር ተባለ ማጣጭር ስልጠናዎች እየወሰድኩ እየመጣው ልጁ ላይ አፕላይ ስናረግ ለውጦች መጡ አይን መልከታው መጣ ንግግሮቹ መጡ ያው የተሻለ ነገር እንደወላጅ እንጠብቃለን የትምህርት ቤት ነገር መጣ ትምህርት ቤት ግን ሲገባ የተለየ ልጅ ነው ተቀምጦ መማር አይፈልግም ቆሞ ነው መማር የሚፈልገው ይበደረቱ ነው በተኛት ቢፈልገው ልዩ መሆኑ ከትምህርት ቤት ያው እንዲያዩት ተደረገ ከዛ ምንድነው ያለው ኬስ ስንባል ስለ ኦቲዝም ነገር ናቸው ቺና አመት ጨርሱና ያው ከትምህርት ቤት መውጣት ነው የተባልነው ለምን እኛም ረዳት ስለሌለን በዚህ ሙቀት ስለሌለን አንችልም ነው የተባልነው